መሆን ነው። ወይ ከገንዘብሽ አሉሽ፣ ወይ ከጤናሽ አሉሽ፣ ወይ ከጊዜሽ አሉሽ። እሱ እዛ በአንቺ ብር ሌላ ሴት አግብቶ እንደፈለገ ይኖራል። ይሄ እንኳን አያምሽም እና ሸሪያ ፍርድ ቤት ሄደሽ ክሰሺ። ለፍርድ ቤት የሚከፈል ነገር ካለ እኔ አለው በአቅሜ ከራሴ ከጊዜ አቅሜን አገዝኩሽ። ሌላውን የፍርድ ቤት የሚከፈል ነገር ካለ እኔ ሰብስቤ ከፍላለሁ ስልሽ መክሰስ አትፈልጊም። ወንድሞቼ ለአላህ ሰተሽ ተዩ ብለውኛል። ዱንያ ነው ለአላህ ተዩ። እንዲህ የሚባለው እኮ አንቺ መፍትሄ ብታገኝ ነው። አንቺ የሆነ ነገር የሆነ የምትሰሪበት ነገር ሰጥተውሽ በቃ ይኸው በዚህ ስሪ ብለውሽ ሲሆን ኦኬ፣ ያ ፍርድ ቤት ሄደሽ ከሰሽ ሽን ለማስመለስ ፈቃደኛ ከሆንሽ ለሸሪያ ፍርድ ቤት የሚከፈለውን ነገር ሀቡ ልጅ አላት። ሚሚላ 2 ልጅ ነው ያላት። የኔ ፍቅር ከቀድሞ ትዳሯ 1 ሴት ልጅ አለቻት። እሷ አዲስ አበባ ወንድሟ ጋር ናት። ከሁለተኛው ትዳሯ 1 ወንድ ልጅ አላት። እሱ ገጠር እህቷ ጋር ነው። እሱ በእሷ ብር እሱ ሄዶ እዛ ሌላ ሴት አግብቶ እየኖረ ነው። ፌር ያልሆነ በቃ እንዴት ሰው ዝም ይላል? ጎረቤት፣ ዘመድ፣ የአካባቢ ሰው እንዴት ዝም ይላል? እንዲህ ስትበደል ሴት ልጅ እሷ አረብ ሀገር ለአመታት የሰራችበትን ሀብት እሱ ሌላ ሚስት አግብቶ ሲኖርበት ደግሞ ሸሪያው ይፈቅድለታል። ኤክስኪውዝ ሚ፣ የትኛው ሸሪያ ነው የሚፈቅድለት በሴት ብር ሌላ ሴት እንዲያገባ? የሴት በደል በዛ፣ በጣም በዛ። ይሄ ግፍ ነው እውነት። ሰው እያየ ይሄንን ዝም ካለ ግፍ ነው። በጣም በጣም ያሳዝናል እዚህ ዘመን ላይ በመድረሳችን። አካውንት ነምበርሽን ለማውጣት እኮ ሲቲና ይሆን ባልየው ለህግ ይቀርብ። ማን ነው የሚያቀርበው? ንገሪኝ። ወንድሞቿ ለአላህ ተይው፣ ዱንያ ነው ተይው አሏት። ወንድሞቿ ተይው ስላሏት ትታለች። ማን ነው የሚያቀርበው? ሲቀር ለሌሎች ባሎችም መበረታቻ ነው። ለሌሎች ባሎችም ሚስቴን አረብ ሀገር እየላኩኝ እላይዋ ላይ ሌላ እየደረብኩ እያገባው ሸሪያው ይፈቅድልኛል 2ኛ ሚስት እያልኩኝ እጠብቃታለሁ። አሁን እኮ ለእነሱ ልክ ካምፓኒ እንደመክፈት ነው ታውቃላችሁ። 4 ሚስት ያገቡና ሸሪያ በሚል ሰበብ 4 ሚስት ያገቡና በየአረብ ሀገሩ ይልኩና ከካታር፣ ከዱባይ፣ ከሳውዲ፣ ከኩዌት ይላክላቸዋል በየወሩ ደሞዝ። 4 ድርጅቶችን በየአረብ ሀገራቱ ከፍተዋል። በየወሩ የመዳምን ፎቅና ምድር እያጸዳች ሽንት ቤት እያጠበች ብር ትልክላቸዋለች። እነሱ ጫታቸውን እየቃሙ ጥሬ ስጋቸውን እየበሉ ዝንጥ ብሎ ይኖራሉ። ከዛ ሌላ ሴት ያምራቸዋል። ስጋ ሲበላ ህይወት ሲመቸው ሌላ ሴት ያምራል። 5ኛ ሚስት ያገባል። ማግባት ደግሞ ከ4 በላይ አይፈቀድልኝም ብሎ ካስናዋን ምኗን አባክኖባት ይኸው እሱ ከአዲስ ሚስት ጋር አሸሸ ገዳሜ እያለ ነው። ግን የአካባቢ ሰው ዘንድ ማንም ምንም ያለ የለም። በቃ እሷ ብቻ ተጎዳ። እሱ ምን ጎደለበት? እሷና ልጆቿ ተጎዱ። ልጆቿ ተበታተኑ። 2ቱም ልጆቿ የተለያየ ቦታ ሆኑ። ፌር አይደለም። ግፍ ነው። ይሄ ግፍ ነው። ንገሪኝ አካውንት ነምበርሽን። 1000 አስቸግርልሽ ሄደሽ እንድትከሺ። ቅልቦች ስለ ፍርድ ቤት ምን አገባው ጋይስ? ቅልቦች ስለ ትልቁ ፍርድ ቤት እንጂ ስለ ሸሪያ ፍርድ ቤት ምን አገባው? ልጠይቅልሽ ወንድም ካለድን። እሺ ጥሩ ጠይቅልሻለሁ። አስወልዶ ሀብቷን ወስዶ አገልግሎቱ እንደጨረሰ አውጥቶ ከጣላት ባል ሀቋ እንዲመለስላት እንፈልጋለን። ፍትህ የሚባል ነገር ካለ፣ ሀቅ የሚባል ነገር ካለ ፍራላችሁ። እናቴ ትሙት። የሚቆጫችሁ መቼ ነው? ብራችሁ ሲያልቅ፣ እድሜያችሁ፣ ጤናችሁ ሲያልቅ እሱ ሌላ አዲስ ጉልበት ያላት ሌላ አዲስ። እንደዚህ አይነት ወንዶች መቼም አይለወጡም። ባይዘዌ መስራት አይፈልጉም። ሁሌ በሴት ጉልበት ነው መኖር የሚፈልጉት። የመጀመሪያ ሚስት ያገባል፣ አረብ ሀገር ይልካታል። እሷን እያኖረችው ጉልበቷ ሲደክም ገንዘብ ማምጣት ስታቆም እሷን በአዲስ ይቀይራታል። አዲስ ጉልበት ባላት በወጣቷ እድሜ ልኩም መስራት አይፈልግም። ሴት እየሰራች እንድታኖረው ስለሚፈልግ ይችኛዋ ስደክም ትቀየራለች። ልክ ሀሲናት ስደክም ሲቲና ስደክም እንደተቀየረችው ማለት ነው። በሸሪያ አልተጋቡም። ቤት የተጋባውን ሸሪያ ያጸድቃል ብላለች ራሷ። እነሱ ቤት ውስጥ ነው የተጋቡት። እሷ አረብ ሀገር ሆና ዱባይ ሆና እሱ ኢትዮጵያ ሆኖ የአየር ላይ ኒካ ነው። በቤት ውስጥ ሽማግሌ የእሱ አጎቶች እና የእሱ አጎቶች ምናምን ቁጭ ብለው ተነጋገሩ። ወረቀት ይኖር አይኖር አታውቅም እሷ።
ስለዚህ አንድ ሰው ቤት ውስጥ ከተጋባ ይጸድቃል ብለዋል። ይቻላል፣ ይኸው ይቻላል ቤት ውስጥ ቢጋቡ። እሺ ግን ማሬጅ ሰርተፍኬት የሚባለው ነገር ዶክመንቱ ወረቀቱ ኬት ይመጣል? አሁን በቤት ውስጥ የተጋቡ ሰዎች ወረቀት የሌላቸው በአፍ ብቻ ልጃችንን ውሰድ የተባባሉ ሰዎች ማለት ነው። ዲቪ ቢደርሳቸውና ወደ አሜሪካን በሄድ ቢፈልጉ ማሬጅ ሰርተፊኬት የጋብቻ ሰርተፊኬት ኬት ያመጣሉ? ማን ይሰጣቸዋል? ማለት አሜሪካን ኤምባሲ በአፍ አይቀበልም፣ በዶክመንት ነው፣ በፔፐር ነው። ስሎኬት ያመጣሉ። ይሸጣል። ምንድነው የሚሸጠው? እንጃ። እንዴት ትክክለኛ ዶክመንት ሊሆን ይችላል? እዚህ መሰክር ያንን ቃላም ነው ሲስተም ላይ ቀኑ ዓመተ ምሕረቱ ይጻፋል። ተሸክሞ አረብ ሀገር መሄድ ትንሽ የእጅሽ ከቆረጠሽ እንዴት ነው የምትሆኝ? ከባድ ነው። ያም ይሁንና ጡቴን እያለቀሰ አይኔን እያለቀሰ የእናቴ ሐዘን እናት ማለት ከባድ ናት። በቃ እናት አለኝ ስትይ እኔ ከዚህ በፊት ሰርቻለሁ አረብ ሀገር ምንም አይሰማኝም ነበረ። ግን አሁን በአሁኑ ሰዓት ምናምን ምን ይሰማኛል? ባዶነት ምናምን በቃ አላደለም። እናቴ እያለች ሙሉ ነበርኩ። አሁን ግን የሆነ የተሰበረ ብርጭቆ ነው የሚመስለኝ ራሴን ማለት ነው። እና ምንም አይሰማኝም ነበር። አሁን ግን መውጣቱ መውረዱ ምናምን ብትከሰሺ ይሻልሻል ከምትከሺ ማለት ነው። መውጣት መውረዱ በጣም ከባድ ነው። በአሁን ሰዓት ደግሞ ኑሮ ከባድ ነው። ሁሉም ደግሞ የሚፈልገው በአሁን ሰዓት ደግሞ ሙስና ነው እና ከባድ ስለሆነ ራሴን አይቼ ምናምን በቃ ሁሉም ነገር የምነግረው ለአይኔ ነው የምነግረው በአሁን ሰዓት ማለት ነው። በአሁን ሰዓት ማለቅሶ አይኔ ነው በቃ የምነግረውም ማለት ነው። እና ያልፍልኛል ብዬ ብዙ ታግያለሁ፣ ብዙ ወረኩ፣ ድንሽ ተሸክም ያለው ልጄን ፊት ለፊት አዝዬ የሰው ቤት ውሃ ተሸክም ያለው 20 ሜትር ተሸክሜ በፊት ለፊት ልጄን አቅፍ ያለው ለመኖር ማለት ነው። ግን ታግዬ በአሁኑ ሰዓት በጣም ደክሞኛል። ይኸው እግሮቼ ምናምን ተጎዱ። በራሴን ጡራ በረ እና ራሴ ላይ ምናምን ግፋ ወጣሁ። ራሴን ጉልበቴን አልሳሰጥኩም። በአሁኑ ሰዓት ግን አላደለም በቃ ብቸኝነት ብሶት ነው የሚሰማኝ ማለት ነው። አልሐምዱሊላ ወንድም አለኝ እህት አለኝ፣ ግን አባትም ሎችም አለኝ። ግን እንደ እናቴ ምናምን የሚሆንልኝ ማንም አላገኘሁም። እና በቃ በአሁኑ ሰዓት ምናምን ይከፋኛል። በቃ በአሁኑ ሰዓት አላውቅም። በጣም ነው ራሴ ላይ ማዝነው። እኔ እኮ ጥያቄ የነበረው ለምን አትከሽ ማሬ፣ ለምን አትከሽ በሸሪያ ፍርድ ቤት? ሸሪያ ፍርድ ቤት እኮ አያመላልስም፣ ቶሎ ነው የሚፈርደው። እንደ ዋናው ፍርድ ቤት ብዙ ፕሮሰስ የለውም ማለት ሸሪያ ፍርድ ቤት። አላውቅም፣ ያው እኔ ተካስሼም አላውቅም። ግን ሰው ሁሉ ምናምን አሁን ወንድሞች ማማክር ነበረ ለአላህ ሰተሽ ታዩ በቃ ይቅርብሽ ምናምን ነው ያሉኝ ማለት ነው። በቃ አቅም ይጠይቅሻል፣ ሰው ያስፈልግሻል፣ ከጎንሽ ሰው ያስፈልግሻል። ለሸሪያ ፍርድ ቤትም ሸሪያ ፍርድ ቤት ቶሎ አይደል የሚፈርደው? ቶሎ አይደል የሚጨርሰው ጉዳይ? እሱን አልኩሽ እኮ አላቅም። ይፍረድ ቶሎ ብሎም ይፍረድ አይፍረድ ማቀው ነገር እኮ አንድ ሰው ሳይጠይቅ ሄዶ ሳይሞክር እንዴት ገና ሳትሞክሪ ለምን ትተያለሽ? ማለት አንዴ ሀቅ እያለሽ የሆነ ጊዜ ፖሊስ ጠባ ሄጄ ነበረ። አማከርኳቸው፣ እንደዚህ ነው ብዬ ነገርኳቸው። ግን እነሱም ስነግራቸው ባለበት ቦታ ጠይቂ፣ ባለበት ቦታ ምናምን ጠይቂ ነው የተባልኩት ማለት ነው። ስለዚህ ደግሞ በቃ እኔም ደግሞ በቃ አላ አይደለም ለወንድሜ ማማክሬው ነበረ። ሁሉም ነገር ላላ ሰተሹ ተዩ፣ ዱንያ ነው ትጠፋለች ምናምን ይቅርብሽ ነው ያለኝ ማለት ነው እኮ። ለአላ ሰተሽ ተዩ፣ ዱንያ ናት ትጠፋለች የሚባለው እኮ እነሱ የሆነ ነገር ሰጠውሽ፣ አንቺ አረብ ሀገር እንዳትሄጂ እንኪ ሱቅ መክፈቻ፣ እንኪ የሆነ ነገር ማድረጊያ ብለውሽ ቢሆን ተይ ያሉሽ። እሺ ምንም ነገር ሳይሰጡሽ በቃ ዱንያ ነው ተዩ በአፍ ብቻ እንዴ? ለምን ሸሪያ ፍርድ ቤት ቶሎ ነው የሚከሰው? ሸሪያ ይበላብሽ ሰው። ከሸሪያ ፍርድ ቤት ውጭ በሀቅ ሊፈርድልሽ የሚችል የለም። በሰርና እኮ ሸሪያ ፍርድ ቤት አይደለም፣ በቤት ተደግሶ ምናምን ነው። ቤት ላይ ነው የእሱ አባት የኔ አባት ወንድሞቹ አጎቶቹ ወንድሞቹ ነው መጥቶ ቤት ላይ ነው ኒካ የታሰረው ማለት ነው። እሺ ሸሪያ ፍርድ ቤት በአፍ ብቻ ነው? ምንም የተፈራረማችሁት ወረቀት ምናምን የለም? ያው እኔ አረብ ሀገር ነበርኩ። ይኑር አይኑር ምንም አውቀው ነገር የለም። ይፈራረሙ አይፈረም፣ ሳይፈራረሙ አይቀርም። በሌለሽበት ሀገር ላይ ነው ኒካው የታሰረው። አንቺ ሳውዲ ሆነሽ ዱባይ ሆኜ ቤተሰብ
እኔ ዱባይ ሆኜ ነው ኒካ ታሰረልኝ ማለት ነው። ኦኬ ሳውዲ ያልኩኝ ብዙ ጊዜ የአየር ላይ ኒካ የሚያስሩት በአካል ሳይተዋወቁ ኒካ የሚያስሩት ሳውዲዎች ናቸው። ብዙ ጊዜ እሷ ሳውዲ ሆና እሱ ኢትዮጵያ ሆኖ በስልክም ሆነ በፌስቡክ በምንም የሚተዋወቁ እና በአካል ሳይተያዩ እኔ ምን እንደሚያስቸኩላቸው ማን እንዳይወስድባቸው እንደሆነ እኔ አላውቅም። ኢትዮጵያ እስክትገባ ክንፍ አውጥቶ እንዳይበር ይሆን ምን እንዳይወስደው የት አባቱ እንዳይሄድ ነው። ለእንደዚህ አይነት ችጋራም ከሴት ገንዘብ ኢትዮጵያ ተቀምጦ ከሴት ገንዘብ ለሚለቅም ባል ለሚበላው የሌለው ለጫቱ ለምኑ ሴትን ላኪልኝ የሚል ባል ማን እንዳይወስድብሽ። እንደው ሸሪያ ፍርድ ቤት ሊረዳት የሚችል ሰው ያስፈልግሻል ተብላለች። ሸሪያ ፍርድ ቤት ሄደሽ ለመክሰስ ሰው ያስፈልግሻል ተብላለች። ገንዘብም የሚያስፈልግ ከሆነ እኛ አለን፣ ችግር ሰው እሺ፣ ቆይ የሚከፈል ነገር ካለ እኛ እንፈልጋለን። ትንሽ ነገር ነው የሚሆነው ቢከፈል። ወንድሞችሽ ለምን አይወስዱሽም ሸሪያ ፍርድ ቤት? ሀቡዬ እዚህ ጋር ወጥቼ ለመናገር አልፈልግም። ታውቂያለሽ ብዙ ነገር አለ የሰው ልጅ የምትናገር። እኔ ግን ሴት ልጅ ደካማ ናት። ስለ እነሱ ማውራት አልፈልግም። ታውቂያለሽ አላህ ደግሞ ወንድሞቼ ላላ ሰተሽ ታዩ ዱኒያ ነው ታዩ አሉኝ ስላልሽ በቃ አላ አይደለም ሀቡዬ በዚህኛው እንለፍ። ለእኔ ግን አላህ ቢያሳካልኝ ኖረው የሰው ፊት ወተሽ መለመን ከባድ ነው። ወይ ልታገኝ ወይ ላታገኝ ምናምን ወተሽ መቆም ከባድ ነው። ግን የሰው ልጅ መስጠት ያክል የሚያስደስት ነገር የለም። እኔም ደግሞ የሰው ፊት ወጥቼ ላልቆም የሰው እጅ ምናምን የሰው እጅ ለላይ የወንድሞቼ እጅ ለላይ ለቤተሰቤ እጅ ለላይ ለአባቴ ለእናቴ ሀታ ምናምን ለላይ ምናምን ታግያለሁ። ግን ታግዬ የዋህነቴን አጠቃኝ ማለት ነው። አምኜ ትዳሬ ነው ባለቤቴ ነው ምናምን ብዬ አምኜ ነበረ ለሱ እንደዚህ ያደረኩለት ማለት ነው። ግን ዛሬ የራሱን የወለደሉ ልጅ ራሱ እንኳን አይጠይቅም እንኳን ለእኔ ማለት ነው። ግን እኔ ግን አረብ ሀገር ሄጄ ምናምን ለሱ የሚፈልገው ነገር ለማድረግ ሰርቼ ምናምን መኪና ለመግዛት መንጃ ፍቃድ ለማስተመር ነበረ። ግን እሱ ምናምን ያው ፍቅር እንደሌለው እያወቅኩ ወልጄም አየሁበት ለእኔ ክብር እንደሌለው ታምሜ ደግሞ ድጋሚ 4 ኦፕሬሽን ሆኜ ምናምን አይቼዋለሁ እንክብካቤው ማለት ነው። ግን ትላንትም ፈትቻለሁ ዛሬም እንዴት ሆናለሁ ብዬ ነበረ እንትን ያልኩት ማለት ነው። ግን ዛሬ ባዶ እጄ ነው የቀረሁት። አንደኛም ጤናዬን አጥቻለሁ። የሰው አረብ ሀገር ሰርቻለሁ ብዬ ራሴን አልጠብቅም ነበረ። ስራ የተባለ ነገር እየሰራሁ ነበረ። ልጅ ከፊት ለፊት አዝዬ ከኋላ የተሸክሜ ምናምን። ግን በአሁን ሰዓት ደግሞ አቅም አጣሁ። ቁጭ ብዬ ምናምን ትንሽ ቦታ ለመሄድ ቁጭ ብዬ አስበዋለሁ። ያለሁበት ገጠራማ ቦታ ነው። ታክሲ የለውም፣ በእግር ነው የሚካሄደው ማለት ነው። ግን አሁን ቁጭ ብዬ ምናምን በቀደም ያወራነውን ደግመን ከምናወራ አሁን ያውላችሁ እቺ ልጅ ሀሳቧ መጀመሪያ እዛ ኢንተርቪው ላይም ሳይ አረብ ሀገር የመሄጃ 80 ሺህ የትኬት የለኝም ያለችው ሰው አረብ ሀገር ከምትሄጂ እዚሁ ኢትዮጵያ ውስጥ ስሪ ስላት አይ እኔ አልፈልግም አለችኝ። ጠይቂያት ላይቭ ሪከርዶ አለ። ከዛ በኋላ ላይ ሀሳቧን ቀይራ እሺ እሄዳለሁ ብላለች። ለብቻ ለእኔ ነው ካለችኝ በኋላ አሁን አካውንት ነምበሯን ሰታ እስካሁን የገባላት 27 ሺህ ነው ከኔ 10 ሺህ ጭምር ማለት ነው። እኔ መጀመሪያ 10 ሺህ ልኬላት የቀደስኩት። የቻላችሁትን የአቅማችሁን አድርጉ። አካውንት ነምበሯን ትንገራችሁ። የቻላችሁትን የአቅማችሁን አድርጉላት። ግን ለዚህ ተጠያቂ ማን ነው? ለዚህ ጥፋተኛ ማን ነው? ማን ነው የዚህ ተጠያቂ? ምናምን ራሴን እንትን ባዶ ስለቀረው ራሴ ነኝ ማመኔ ማለት ነው። አዎ። ስለዚህ አሁን አንድ ምክር ልስጥሽ ነው አዳምጪኝ። አካውንት ነምበሯን ቆይ እኔ እነግራቸዋለሁ። እኔ ስላስገባሁላት እኔ ጋርም አለ። ሴቲና ይዞ መገኘት ነው ዋናው። ሴት ልጅ ቀዳዳ ገላሽ ላይ ይዛሽ ሄድሽ አረብ ሀገር ባል ለሚባል ለማያድግ ልጅ መንጃ ፍቃድ ለሱ ልታወጪ፣ መኪና ለሱ ልትገዢ፣ እሱን ልታኖሪ። ይሄ ነገር እንደዚህ የምታደርጉ ሴቶች መጨረሻችሁ ባዶ ነው የምትቀሩት። ወንድ በብር አይገዛም። ከወደደሽ ከከበረሽ 5 ሳትሰጪ አብሮሽ ይኖራል ይኑር። ካለበለዚያ ጥርግ ይበል። መንገዱን ጨርቅ እንደሌለው ለኔ እያወቁሽን ነበር። በቃ ፍቅር እንደሌለው ለኔ ወዲያውኑ ምን ትጠብቂያለሽ?
አንድ ነገር አለ። ሰው ምን ይለኛል ግን ያን ሰው መጥቶ ቤትሽን አይመላለስም። ሲቲና እነዛ ምን ይሉኛል ብፋታ ምን ይሉኛል ብለሽ ያልሻቸው ሰዎች የት አሉ? አሁን አሉ ካሉ የትኬት ይቻሉሽ ካሉ ሱቅ ይክፈቱልሽ። የት አሉ? እነማን ናቸው? ምን ያመጣሉ? ይኸውልሽ ያንቺ ህይወት ላይ አዳምጪ። ማንም ምንም ማምጣት አይችልም። ያንቺ ህይወት ላይ ህይወትሽ ያንቺ ናት። ገባሻ? መጀመሪያ ፈጣሪሽን ፍሪ፣ ፈጣሪሽን አክብሪ። ቀጥሎ ገንዘብሽን አክብሪው። ገንዘብ ነው የሚያኖርሽ። ብትታመሚ የምትታከሚው በገንዘብ ነው። ቢርብሽ የምትበይው በገንዘብ ነው። አሁን አንቺ ገንዘብ ስለሌለሽ ነው አንድ ልጅሽ ገጠር ቤትሽ ጋር አንድ ልጅሽ አዲስ አበባ ወንድምሽ የተቀመጠችው። ሴት ልጅማ ለጉልበት መጠቀሚያ የትም ቦታ ትፈለጋለች። ሴት ልጅ ሁሌም ትፈለጋለች። ቤት ታጸዳለቻ፣ እቃ ታጥባለቻ፣ ትላላካለቻ። ደግሞ የመጀመሪያ ትዳር አይደለም፣ ሁለተኛ ጊዜ። የመጀመሪያው ካልተሳካ በአናቱ ይተከል። ሰርተሽ ገንዘብ ይዘሽ ጥሩ ህይወት ስትኖሪ፣ በራስሽ ቤት ጥሩ ህይወት ስትኖሪ እንዲገባ አደረገች ማለት ነው ለሰዎቹ አካውንት። ከዛ እዚህ ያለው አካውንት ሲታይ ፌክ ነው። ፌክ ፋቱራን የላከላት። ፌክ ፋቱራ እኮ ይቻላል። ፌክ ደረሰኝ ይሰራል እኮ። አዎ። እና እኛ ደግሞ ያንን አናውቅም ነበረ። አዲስ ነበረች እና ስደውልለት አይመልስም። እኔም ደወልኩለት ኢትዮጵያ 100 ምናምን ሺ እና ቀላል አይደለም ይሄ ማለት የእሷም ሳይሆን የብድር ብር ነው። ቀላል አይደለም ማሪ። 100 ምናምን ሺ ብር የሳውዲ 3,000 ሪያል እንዴት ነው ቀላል የሚሆነው? የአንድ ሰው የአንድ ወር ከግማሽ ደሞዝ እኮ ነው። አዎ በጣም ከግማሽ ተለፍቶ እኮ ነው። ኦኬ ስለዚህ ምን እንርዳታል? ላነሳም በሌላ ቁጥር ሳወራው ደግሞ ይመልሳል። እና አንተ ምን ሆነህ ነው? ፎቶንማ በሌላ ቁጥር በቃ ላስልከው ፈልጌ እምቢ አለኝ። ታዲያ ፎቶ ከሌለሽ እኔ በምን ሂሳብ ነው እኔ ጋ የመጣሽ? ፎቶ ቢኖርሽ ራሱ አንደኛ እህትሽ ሀዋላ ስራ እንደምትሰራ ወተሽ ሚዲያ ላይ መናገር እህትሽን አሳልፈሽ መስጠት ነው። ለምን ወንጀል ነው ሀዋላ በየትኛውም ሀገር ገባሽ? በሳውዲም በኢትዮጵያም ኢንተርናሽናል ወንጀል ነው። ህገወጥ የገንዘብ ዝውውር የትኛውም ሀገር መንግስት ቢዛት ያስረታል። እዚህ ካታር አንድ ሰው በሀዋላ ብያዝ 25 ዓመት ነው የሚፈረድበት። ስለዚህ ወንጀል ነው። እህትሽ እየሰራቻለች ልጅ ለማሳደግ ታዲያ ወንጀል መሰራት አለበት? ሰው እንዴት ራሱን አደጋ ላይ ይጥላል? ይሄ እኮ ወንጀል ነው። በዛ ላይ በሴት አቅሟ እስር ቤት ብትገባ እንዴት ትቋቋመዋለች? የሆነ ሰው ቢጠቁምባት ለእህትሽ እንደምትያት ይህንን ስራ አቁማለች። እሷም እኮ በቃ ጦሷን ይውሰድ። ይሄ ብር የጠፋው ይህንን ስራ ፈጣሪ እንድታቆም ስለፈለገ ነው። በዚህ አጋጣሚ ደንግጣ እንድታቆም ስለፈለገ ነው። ገባሽ? እንደገና ደግሞ የሆነች አረብ ደግሞ የሆነች ሀበሻ መጣች እና እኔም በአንቺ መላክ እፈልጋለሁኝ አለቻት። ከዛሬ 2 ወር 3 ወር በፊት መሰለኝ እና እሺ ብላ ብር ላኪ እኔም ልላክልሽ ስትላት ለመዳም የሰጥቻታለሁኝ 4,900 ሪያል እሷ ትልክልሻለች ትላታለች። እሺ ብላ መዳሟ ልኬልሻለሁኝ ትላታለች። እሺ ብላ እህቴም ደግሞ እንደወለደች መሴጅ ሳይገባላት ባንክ አካውንት እህትሽ ህገወጥ ከሆነች ባህርተኛ ከሆነች ባንክ አካውንት የላትም። ስለዚህ ገንዘቡ የሚያስገኝላለች ኢቃማ ያላት ነው። ታዲያ ኢቃማ ካላት ባንክ አካውንት የላትም አላት። ባንክ አካውንት ካላት እኔ አንድ ሰው ባንክ ላይ ገንዘብ ሲያስገባ መሴጅ ይገባልኛል። ሜሴጅ ይገባል። ሜሴጅ ብቻ አይደለም ኢሜይልም ይገባልኛል። ሜሴጅ የሚላክላት በባሏ ወንድም ነበረ። እንደምታወሪው እውነት ከሆነ ህጋዊ ከሆነች ኢቃማ ካላት ባንክ አካውንት ሳውዲ ውስጥ በስሟ ካላት ለምንድን ነው ለባንክ ቤት የባሏን ወንድም ስልክ ቁጥር የሰጠችው? የማይመስል አማርኛ አታውሪ። ለምን የራሷን ቁጥር አልሰጠችም? ደግሞ ሲያስገቡልኝ ቀጥታ ሜሴጅ ይደርሰኛል። የኤስቲሲ ባንኩም ይደርሰኛል ምን ያህል እንደገባልኝ ማለት ነው፣ ምን ያህል እንደሚወጣ የትም ይደርሰኛል። እሷ ግን ካርዴ ሀና ጋ ነው። በቃ ላይ ሄዳ ሽንኩርት ቲማቲም ስትገዛ 6 ብርም 5 ብርም ትክፈል። ወዲያው ጢቅ እያለ መሴጅ እኔ ጋ ይገባል። እኔም እንደዛ ነው። እሷ ግን እንዴት እንደሆነ አላውቅም፣ ወላሂ እንዴት እንደሆነ እኔ እንጃ ሀውዬ። እና እሱ ጋር ስደውልለት ደግሞ እሱ ቴክስት ገብቷል እንዴ ስትለው አላነሳላትም ስልክ እና እሱ አልተዋጠልኝም። ባንክ አካውንት እያላት የራሷ በስሟ ባንክ አካውንት እያላት ኢቃማ እያላት ግን የሌላ ሰው ስልክ ቁጥር ነው ያስገባችው። ለምን ሴም ካርድ ማውጣት አትችልም? ኢቃማ የላትም። ኢቃማ ከሌላት ባንክ አካውንት አይኖራትም።
አላት እንዴ? በጣም የማይመስል ነገር። ታዲያ አንድ ህጋዊ ሰው የራሷ ኢቃማ እያላት የራሷ ባንክ አካውንት በስሟ እያላት ለምንድን ነው የሌላ ሰው ቁጥር ለባንኳ ሰጥታ ለዛ ሰው መሴጅ የሚገባ? አይዋጥልኝም፣ አይመስልም። የደወልኩላት ነው ካነሳች። ኢንፎርሜሽንሽ ትክክል አይደለም። አጣሪ ራቢ ስሚማ፣ አካውንትሽ በራሱ ስም ከሆነ ለምንድን ነው በሱ ስም የሚገባው ሜሴጅ? በሱ ስም ተላካያልሽ ለምንድን ነው? ሰላም አቡዬ። ለመስራት እንድታቆም ንገሪያት። ወንጀል ነው፣ ይቅርባት። በተረፈ ጦሷን ይውሰድ። ይሄ ደግሞ ማጭበርበር በጣም የተለመደ ነው። እንዴት እንዳልሰማች ከዚህ በፊት አይዶን ነው እና በጣም ብዙ። ይችኛዋ ደግሞ አሁን መዳሟ 4900 ብር ሲሆን ነው እንጂ በጣም የተናደድ ነው። ትንሽ አንቺ ከመጣሽ ሰው መንቃት ጀመረ። ሀቡ ትክክል ቲትዬ። በእውነት እኔ የቻልኩትን ያህል እየጣርኩ ነው ህዝቡን ለማንቃት በእንደዚህ አይነት አጭበርባሪዎች እንዳይበላ። ይህ በየኮመንቱ ሽሮ ግዙልኝ ራበኝ ውሻት። ሽሮ ርቦት ነው ስማርትፎን ገዝቶ ዳታ ሞልቶ መጥቶ ኮመንት ላይ ሽሮ ግዙልኝ ራበኝ ናቲ የሚባለች ደጋግሞ ሲል እኔ እስቲ ቆይ ይሄ ልጅ እውነቱ ሆነ እንደው እኔ እዚሁ 5000 ብር አንተ እውነተኛ ሰው ሆን ካልኩት እና ግባ ላስገባቅ 5000 ብር አሁን ህዝቡ እያየ ትራንስፈር አድርግልሃለሁ አልኩት። ሳብኩትና ገባና ፎሎ 1000 ስላልሞላይ ቪዲዮ ማብራት አልችልም አለ። ከዛ 1000 ሰው ፎሎ አድርጉት አልኩኝ። 1000 ሰው ፎሎ አድርገው ልክ 1000 ፎሎ ሲሞላ እሺ ይኸው ሞልተካል ቪዲዮ አብራለሁ አለው። ነቅሎ ወጣ። እሺ ባለጌ ናቸው፣ ውሸታም ናቸው። ማንንም እንዳናምን ማንንም እንዳንረዳ ሊያደርጉ ነው። ገባችሁ? መዳም ቤት የምትሰራ ልጅ ለእህትሽ 4900 ድርሃም ላኪልኝ ሪያል ነው። አዎ ሪያል 4900 ሪያል ላኪልኝ አለቻት። ከዛ እህትሽ እሺ አለች። ይቅርታ አድርጉልኝ እህትሽ እሺ አለች። ከዛ ብሩን መዳም ታስገባልሽ አለች። ከዛ መዳም አስገብቻለሁ ብላ ደረሰኝ ሰጠቻት። አዎ መዳም አስገብቻለሁኝ ብሩን አለቻት። እህቴ ደግሞ በቃ እሷ አልኩሽ እንደዚህ ሊሆነች በቃ ማስተንተን ምናምን አትችልም እኮ ገባኝ። ቆይ መዳሟ አስገብታ ደረሰኝ ያመጣችላት። ከዛ መዳሙ ያመጣችው ደረሰኝ ፌክ ሆኖ ተገኘ። ከ2 ወር ነው ከ3 ወር በኋላ ነው ሄዳ ያየችው እሷ ማለት ነው። እና የእህትሽ ጥፋት ነው እዛ ስትንከረፈፍ። ይህኔ መዳም የምትን ማስገባ ይሆናል። አንደኛ የእህትሽ የባንክ ኢቃማ እያላት ሳውዲ ላይ ምን እንከታተልም እንደ ኢቃማ ይዛ ባንክ አካውንት እያላት ቁጥሩን በሌላ ሰው ማስደረግ ምን አይነት ስግጥና ነው? ምንድን ነው? ምን ልትሆን ነው ቁጥር በሌላ ሰው ያስደረገችው? አሁን ባንክ ቤት ቆማ ቬሪፊኬሽን ኮድ ብትባል ቆይ ብላ ደውላ የገባልክን ኮድ ስጠኝ ልትል ነው? ምን አይነት ስግጥና ነው? ስልክ የላትም እሷ ቁጥር የላትም። የራሷ ከሆነ እንዳልሽው እኔ አላመንኩም። እህትሽ ባህርተኛ ናት። እኔ አላመንኩሽም። ኢቃማ እንዳላት አይደለችም። ኢቃማ ያለው ሰው ለምን በራሱ ሲም ካርድ መግዛት የሚችል የራሱ ባንክ አካውንት ያለው ሰው ለምን የሌላ ሰው መሴጅ ይጠቀማል? ዋይ እኮ አልኩሽ እኮ እኔ በቅርብ መጥቼ ራሱ አለኝ የራሴ። እሷ እንዴት እንደሆነ አላውቅም። ደውለሻል? ብርድ ለምን አላነሳችም? እንግዲህ ያው ይበላል ትማርበት። በአጠቃላይ እስካሁን ድረስ 4900 ሪያል እና 3000 ሪያል ተበልታለች። ከዚህ ትምህርት ወስዳ ማለት ነው ሐዋላውን ትታ ንጹህ ስራ ሰርታ ልጆቿን ታሳድግ። ሐዋላ ወንጀል ነው። እሱማ ቁማለች። ምናልባት መፍትሄ ካለ ወረዲ ሰው ቁማለች። ይህ ምንም አይነት መፍትሄ የለውም። ካላነሳች እሷ ብሯም አይገርማትም። ሲጀመር አንቺ ለምን እንደጨነቀሽ እኔ እንጃ። እሷ ሳያስጨንቃት ኧረ እንዴት እንደሆነች እኔ ነኝ የማውቅ። ለዛ ነው አንቺ የመጣሽው። ራሷ ባለ ጉዳይ ያልመጣችው የላትም። ቲክቶክ ጭራሽ አትጠቀምም። ለዛ ነው እኔ የመጣሁት እንጂ ሰው የላትም። በቃ ከሌላት ቲክቶክ ምን ያደርግላታል? በሰላም እዛው ትቀመጥ። ቻው ማሪ። ታስጠቁምባት አይመስለኝም። ማሪ ስሟን አልተናገረች፣ ፎቶዋን አላሳየች። በምን መንገድ ታስጠቁምባታለች? ገብታ እኮ